ነፃነትን የተነፈጉ ለራሳቸው በራሳቸው መወሰንን እምቢ የተባሉ ህዝቦች አንገታቸውን ቀና ማድረግ ቻሉ። ከ130 ዓመታት በፊት በምስራቅ አፍሪካ ተስፋፊ ሊሆን ጓዙን ጠቅልሎ ከአውሮፓ የተነሳውን ወራሪ ኃይል ፊት ለፊት በመቅጠም ታሪክ ተሰርቷል። እነዚያ የአምባላጌ የሶሎዳና የአድዋ ተራሮች የነፃነት ደም የፈሰሰባቸው የሀገር ሉዓላዊነት በህይወት መስዋዕትነት የተረጋገጠባቸው ህያው ምስክር ናቸው። ቅኝ መግዛትና መገዛት የዓለም መልክ በነበረበት በ19ኛው መቶ ክፍለ ዘመን አፍሪካውያን ገባሪ ናቸው የሚለውን እሳቤ ሻረ ለማመንም የገዘፈ ትልቅ ተጋድሎ ተፈጽሟል። አዲስ ታሪክም ተጽፏል በአድዋ ድል። ታዲያ ይህ በወቅቱ ጠንካራ የነበረውን የወራሪውን የጣሊያን ኃይል የመከተ ህዝብ ከወዴት ነው? ይህቺ ከምስራቅ አፍሪካ ባርነትን የሰበረች ሀገርስ ማናት የሚለው ኢትዮጵያን አይን ውስጥ እንድትገባ አደረገ። ይህ የታሪክ እውነት የኢትዮጵያ የዲፕሎማሲ ጉዞ በርትቶ የጀመረበትም ሆነ። ከአራቱም የኢትዮጵያ ማዕዘን የምታ ነጋሪት ክተት ሰራዊት የንጉስን አዋጅ ሰምተው ወደ ጦር ግንባር ዘምተው የካቲት 23 1888 ኢትዮጵያውያኑ በቀይ ቀለም የጻፉት ደማቅ ታሪክ እንደ ህዝብ ክብርንና ግብርን ለዓለም የገለጡበት፣ ጥቁሮችና ጭቁኖች ደግሞ ሰውነትን ያወቁበት፣ ኃያላን ነን የሚሉም ሁሉ ቆም ብለው ይህ ህዝብና ሀገር ማን ነው ሲሉ የጠየቁበት ክስተት የታሪክ ክስተት ጥፋትም ነው የአድዋ ድል ታሪክ። ድሉን ተከትሎ በኢትዮጵያና በጣሊያን መካከል የተፈረመው የአዲስ አበባው ስምምነት ለኢትዮጵያ የወቅቱ የዲፕሎማሲ የበላይነት አንዱ ማሳያም ነበረ። የኢትዮጵያ ሉዓላዊነትና በራስ መቆም እንዲከበር የሚያስገድድም ስምምነት ነበር። ይህ የኢትዮጵያ የዲፕሎማሲ ጉዞ ከአድዋ ድል በኋላ የተጠናከረ ስለመምጣቱም በርካታ ማሳያዎች በታሪክ ሰፍረው ይገኛሉ። ለምሳሌ ጳውሎስ ኞኞ መጽሐፉ ላይ ሀገራት ልዑካንን ወደ ኢትዮጵያ መላክ ስለመጀመራቸው ያሰፍራል። በተለይ ደግሞ ፈረንሳይና እንግሊዝ የንግድና የዲፕሎማሲ ግንኙነትን ለመመስረት አምባሳደሮቻቸውን ወደ ኢትዮጵያ ስለመላካቸውም በዚሁ መጽሐፍ ላይ ሰፍሮ እናገኘዋለን። ሌላኛው የታሪክ ምሁር ሪቻርድ ፓንክረስትም የአድዋ ድል ኢትዮጵያ በጣሊያን በኩል ካልሆነ በስተቀር ከሀገራት ጋር ግንኙነት እንዳትፈጥር ይገድብ የነበረውን ሰንሰለት በመበጠስ ራሷን ችላ ከዓለም ጋር እንድትገናኝ ነፃነት እንደሰጣት ያነሳሉ። ከድሉ ማግስት የተለያዩ ሀገራትን ኤምባሲዎቻቸውን በኢትዮጵያ ለመክፈት ፍላጎትን አሳይተዋል። ዓለም አቀፍ ተቋማትም እንደዚሁ። ቀድሞ ታዲያ ኤምባሲዎቻቸውን ኢትዮጵያ ውስጥ ከከፈቱ ሀገራት ውስጥ አንዷ ጣሊያን ናት። ኢትዮጵያ በቅኝ ግዛት እሳቤ ላይ የተቀናጀችው ድል ተሰሚነቷንም ከፍ አድርጎላታል። ከአንደኛው የዓለም ጦርነት ማግስት እንደ ሊግ ኦፍ ኔሽን፣ ከሁለተኛው የዓለም ጦርነት በኋላ ደግሞ የተባበሩት መንግስታት ድርጅትን የመሳሰሉ ትልልቅ ዓለም አቀፍ ተቋማት ምስረታቸውን ሲያደርጉ ኢትዮጵያም እኩል የመሳተፍ እድል ማግኘቷ የአድዋ ድል የፈጠረውና ነፃ ሀገር የመሆን ውጤት የፈጠረላት ተቀባይነቷ ነው። የጥንካሬና የነፃነት ተምሳሌት የሆነችው ኢትዮጵያ አፍሪካውያንና የካሪቢያን ሀገራት በተጽዕኖ ስር የነበሩ ህዝቦችም ጭምር ለነፃነታቸው እንዲታገሉና ለካስ ይቻላል የሚለውን መንፈስ እንዲያዳብሩ ከራስ የተሻገረ የዲፕሎማሲ አቅም መነሻ ሆናለች። ይህም 1960ዎቹ መጀመሪያ ላይ በርካታ የአፍሪካ ሀገራት ከቅኝ ግዛት ነፃ እንዲወጡ መነሻ ሆኗል። በወቅቱ ታዲያ እነዚህን ነፃነታቸውን ያስከበሩ ሀገራት የሚያስተሳስራቸውና በጋራ የሚያቆማቸው መሰረት ያስፈልጋቸው ነበርና 1963 ላይ የወቅቱ የአፍሪካ አንድነት ድርጅት እንዲመሰረት የተራራቁ ጎራ ይዘውም የነበሩ የአፍሪካ ሀገራትን ጭምር ወደ አንድነት በማምጣት ኢትዮጵያ ትልቁን የመሪነት ኃላፊነቷን ትወጣለች።
የፓን አፍሪካኒዝም እሳቤም እንዲጎለብት ያን የተቋቋመው የአፍሪካ አንድነት ድርጅት ትልቅ አስተዋጽኦ ነበረው። ታዲያ የህብረቱ መቀመጫ አዲስ አበባ እንድትሆን ስትመረጥ ባድዋ የተገኘው የነጻነት ድልና አፍሪካውያንን ለማስተሳሰር ኢትዮጵያ እንደ ሀገር የጣለችው መሰረት ዋነኞቹ ምክንያቶች ነበሩ። የአድዋ ድል የፈጠረው የዲፕሎማሲ አቅም ታዲያ ትላንት ላይ ብቻ ተወስኖ የቀረ አይደለም። ዛሬም ኢትዮጵያ ቀጠናዊና ዓለም አቀፍ ትብብሮችን ከሀገራት ጋር ትከውናለች። አፍሪካውያን ችግሮቻቸውን በራሳቸው ያለማንም ጣልቃ ገብነት እንዲፈቱም ፕሪቶሪያ ላይ በፈረመችው የሰላም ስምምነት አቋሟን በተግባር አሳይታለች። በጋራ መስራት፣ በጋራ መልማት፣ በጋራ መጠቀም ዛሬም መርዋ ሆኖ ከሀገራት ጋር አቆራኝቷታል። ታይቶ በማይታወቅ መልኩ ዓለም አቀፍ ጉባኤዎች አዲስ አበባን ምርጫቸው አድርገዋል። የተለያዩ ሀገራት መሪዎች ይህችን ምድር መርገጣቸውንም አጠናክረዋል። ዓለም አቀፍ ተቋማትም በአህጉሪቱ መዲና በሶስተኛዋ የዲፕሎማሲ ማዕከል መከተምን ተያይዘውታል። ከብሪክስ አባልነት እስከ ቡድናዊ አባል ሀገራት ተጋባዥ እንግድነት የኢትዮጵያ መፈለግ ከትላንት እስከ ዛሬ ዲፕሎማሲዋ የፈጠረው ግብርና እውነታ ሆኖ እናገኘዋለን። የአድዋ ድል የዲፕሎማሲ ስኬቶች አድዋ 1888 ላይ ብቻ የቆመ እንዳልሆነም ይመሰክራሉ። የአድዋ ድል ወታደራዊ ብቻ ሳይሆን የፖለቲካ ድልም ነው የሚባለውም ለዚህ ነው። የአድዋ ድል የዛሬ መሰረት የነገም ተስፋ ሆኖ ይቀጥላል። ከላቲን እስከ አውስትራሊያ፣ ከኤሽያ እስከ አሜሪካ ኢትዮጵያ ሚዛኗን ጠብቃ የምትከውነው ገቢር ነበብ ዲፕሎማሲዋ አባይን ከትሮ በዳግማዊ አድዋ ህዳሴ ላይ ንጋትን እንደፈጠረው ሁሉ ሌላኛው ሳልሳዊ አድዋን እውን የማድረግ ራዕይ ተውኔት ብቻ ሳይሆን በቀይ ባህር ማዕበልና ወጀብ ተዋሽቶ እውን ሊሆን ተስፋን ሰንቋል። አዎ ይህ ሁሉ የአድዋው መንፈስ ህያው ድል የፈጠረው የይቻላል ዲፕሎማሲ ነው።